ሃይ እንዴት ናችሁ? ሰላም ናችሁ ወይ? የጎኖ ሚዲያ ተከታታዮች አማን ናችሁ ወይ? እንኳን ደህና መጣችሁ። ሰላም ናችሁ ወይ? እንግዲህ ያው ስጋውን ትንሽ ቀማመስንና አሁን ወደ ቀደመው እንትናችን ተመልሰናል። ወደ ቅጠላችን ማለት ነው። ምክንያቱም ይሄ ነው የሚያዋጣን። ስጋ ስጋ ቁማር ምንድነው የወደደ መጨረሻ ያምረው ይባላልና አሁን ብዙዎች ለኮሌስትሮል፣ ለስኳር፣ ለተለያየ በሽታ እየተጋለጡ ያሉትኝ በብዛት ስትሮክ፣ ስኳር ወዘተ ሬህ የሚባል ይሄ እግር የሚይዝ ኮሌስትሮል፣ ስትሮክ የሚባል መጥፎ አለና ለዚህ ሁሉ የሚጋለጥ በዋነኛነት ስጋ ነው። በተለይ እርጥብ ስጋ እንዴት እንደሆነ አላውቅም። እኔ እንዴት እንደሆነ ሰው እርጥብ ስጋ እኔ በታሪክ እርጥብ ስጋ እሳት ሳይነካው ቀምሼ አላውቅም። ምክንያቱም እርጥብ ስጋ መጥፎ ነው፣ በጣም አይመከርም፣ አባቶችም አይመክሩም። እና እንግዲህ ቅጠላችን ይኸው እስከ ነብሱ ቀርቧል። አሁን ያኛው ኦልሬዲ ተከትፏል። እዚህ ጋር የወይራ ዘይት አለ። በጣም ታዋቂ የሆነ የወይራ ዘይት አለ እዚህ ጋር እንደምታዩት በጣም ይሄ ቆንጆ የወይራ ዘይት ነው። ሎሚ አለኝ። እዚህ ጋር ቀይ ሽንኩርት አለ፣ ነጭ ሽንኩርት አለ። ቀይ ሽንኩርት ቲማቲም ተደርጓል። እዚያ ጋር ኢትዮጵያ ያመጣሁት ነጣ ቅቤ አለ። እዚህም ቆንጆ ቅቤ አለ፣ ግን የኢትዮጵያ ቅቤ ነው። እየቀነስኩ ነው የምጠቀም። ይሄ ቅቤ አገር ቤት በደንብ በስነ ስርዓት ተዘጋጅቶ ወደ 13 ኪሎ ነው ይዤ የመጣው። ገና 2 ኪሎም አልተጠቀምኩም ጾም ስለነበረ እና ኦልሞስት ወደ 11 ኪሎ ይኖራል። እና ፍሪጅ እየቀነስኩ እያወጣሁ በዚህ ነው የምጠቀም። ሽታው በቃ ከሩቅ ነው የሚሸትና ይሄ አለኝ። ቅጠላ ቅጠሌን ሰርቻለሁ። እንጀራ አለኝ። እንጀራ አልበላም ዛሬ። ኦልሬዲ እዚህ ጋር ቂጣ ጋግሬያለሁ። እንደምታዩት ቆንጆ ቂጣ በደንብ ያቻት እንደምታዩት ቆንጆ ቂጣ ጋግሬያለሁኝ። በምንድን ነው የሰራው ካላችሁ በእንቁላል ነው የሰራሁት። እንቁላሉን መታው፣ እዚያ አብሬ አቦካው። በወተት ነው ያቦካሁት። ኦልሬዲ ስንት እንቁላል ነው የተጠቀምኩ? ሶስት እንቁላል ተጠቅሜያለሁ ማለት ነው። እዚያ በወተት ነው ያቦካሁት። በወተት አቦክቼ ጋገርኩትኝ። ይሄን ብቻ አይደለም 3 ነው የጋገርኩ፣ 3 ቂጣ ማለት ነው። እችን አሁን ከቅጠሌ ጋር እበላለሁ እስከ ነብሷ። እችን ጋግሬያለሁኝ። ያት ምክንያቱም ጤንነታችን መጠበቅ መቻል አለብን። ዋናው ጤንነታችን ጠብቁ። ያገኛችሁትን ደግሞ አትብሉ፣ ከቤታችሁ አብስላችሁ እችን ብሉ። እቻ ቆንጆ ቂጣ ነች እንደምታያት። በቃ ጥሩ አድርጌ ነው የጋገርኳት። እንደ ሸፍም ነኝ በእውነቱ እችላለሁ በጣም። እንግዲህ ስጋ ጥሩ አይደለም። 3 ነገሮችን የወደደ መጨረሻው አያምርም ይባላል። ስጋ፣ ቁማር እና ደግሞ የሆነ ነገር ስሙን አልጠራውም፣ የሆነ ነገር የወደደ 3ቱን የወደደ ሰው መጨረሻው አያምርም። ፈረንጆቹ ደግሞ ምን ይላሉ? 3 ዋይት ኪለርስ፣ 3 ነጫጭ ገዳዮች። ዋይት ማለት ነጭ ነው። ኪለርስ ማለት ገዳዮች ማለት ነው። ዋይት ማለት ነው። 3 ዋይት 3 ነጫጭ ገዳዮች የሚባሉ ምንድናቸው እነሱ? 3 ዋይት ኪለርስ። ዶንት ፎርጌት ሌት ሚ ሪፒት አጌን 3 ዋይት ኪለርስ፣ 3 ነጫጭ ገዳዮች። 3 ዋይት ኪለርስ ወዛት ሹገር፣ ሶልት and
What's that? Fat meat. As they call it, 3 white killers: sugar, salt, and fat meat. እነዚህ ገዳዮች ናቸው። 3 ነጫጭ ገዳዮች። ጨው፣ ስኳር፣ የሰባ ስጋ ገዳይ ነው። ስለዚህ እነዚህ ነገሮች ተጠንቀቁ። እነዚህ ነገሮች መጠንቀቅ መቻል አለብን። እኔ እግዚአብሔር ይመስገን እስካሁን ድረስ ሆስፒታልን ተረግጬ አላውቅም። ዶንት ፎርጌት 3 white killers. What's that? 3 white killers: sugar, salt, and fat meat. ፋት ነጭ ስጋ፣ ስብ። ሀገራችን አሁን ሰው ቁርጡን ሲበላው እየተንጠበጠበ ነጩን ሲበላው እነሱ ለበሉት እኔ ሰውነቴን ይሰብከኛል። እና ያን ይበላሉ። እሳት አልነካውም፣ ይበላሉ። እዚያ ላይ ኮካ ኮላ ይጨምሩበታል። ነገ ወይ በኮሌስትሮል ይመታሉ፣ ነገ ወይ ኮሌስትሮል በሽተኛ ይሆናሉ። ደም ግፊት ይመጣል፣ ስትሮክ ይመጣል። ሌላም በሽታ አለ። በባለፈው ዶክተር ሲተነትነው ነበር። አንድ ኒውዚላንድ የምትባል ሀገር አለች ከአውስትራሊያ ቀጥሎ ሰው ሲናገር ሬድ ሚት፣ ስፔሻሊ ሬድ ሚት፣ ቀይ ስጋ፣ ይህ ሰውን የማልጠራው መጥፎ በሽታ ከያዘ የማይለቅ በሱ ይከሰታል። መጨረሻው ምንድን ነው ብላ ስትጠይቁ እንዲሁ መነሻው ምንድን ነው ምናምን ስትለው ስኳር በብዛት በዘር ይመጣል አለ። ይሄ ስም አይጠሪው ክፉ በሽታ እስከምን ነው ይመጣ ምናምን ስትለው በብዛት እሱን እንደሚሉት በሬድ ሚት ነው አለ። በቀይ ስጋ ይመጣል። በቀይ ስጋ የመናጢ ማለት ነው። እና ወገኖቼ ከዚያ መናጢ በሽታ ሁላችሁንም ይሰውራችሁ በያላችሁበት። ፍሪጅ የሰነበተ ስጋ ተጠንቀቁ። ፍሪጅ የሰነበተ ስጋ፣ ፍሪጅ የሰነበተ ዶሮ። ፕሊዝ ጋይስ፣ ፕሊዝ ጋይስ። Another one, I told you 3 white killers. What's that? Salt, sugar, red meat, and fat meat. እነዚህ 3 ነጫጭ ገዳዮች ስኳር፣ ጨው፣ ስብ ስጋ የሚጠቀም ሰው በአጭር ጊዜ የመድኃኒት ጥገኛ ይሆናል። የመድኃኒት ጥገኛ አሁን በብዙ ዓለማት ስታዩት ሁሉም መድኃኒት ቋጥሮ ነው። የኮቪድ ጊዜም ያልተቋቋሙት ለዚያ ነው። ብዙዎች ያለቁትኝ እነዚህ በቃ አይደለ ቅባት የበዛበት ነገር ይበላሉ፣ ስኳር በብዛት ይጠቀማሉ፣ ጨው ይጠቀማሉ፣ ስጋ በቃ የሰባ ስጋ ይበላሉ። ስለዚህ ሁል ጊዜ እንደ ቆሎ መድኃኒት እየቃሙ ነው የሚኖሩ። እንደ ቆሎ ማለት ነው። አያችሁት? ይሄ ቆሎ እነሱ ሁልጊዜ በኪሳቸው ይሄ ቆሎ ነው። ይሄ ቆሎ ነው። በልቼ ጨርሼው ነው እንጂ ቆሎ ነው። አያችሁት? አሁን ቆሎ ላሳያችሁ። በቃ አሁን ይሄ ቆሎ በቃ ይሄ ቆሎ አያችሁት? ይሄ ቆሎውን የእልሳ ቆሎ ነው። ቆንጆ ቆሎ ነው። እኔችን ቅርጥው እያደረግኩኝ ከመሞት መሰንበት ይሻላል። እና የመድኃኒት ጥገኞች ናቸው። ብዙ አገሮች የመድኃኒት ጥገኞች ናቸው። እና አሁን ወደ ቅጠላችን ልንዞር ነው። ቅጠላችን ይኸው ተዘጋጅቷል እስከ ነብሱ። አሁን ይሄ ቆረጥ ይላል። አይታችሁታል? ይሄ እዩት። አሁን ይሄ ያው እዩት። አንድ ሳለው የሚባል ልጅ አለ፣ ዩቲዩበር ነውና እንዴት ነው የምንኖረው ይላል። እንግዲህ ይህን ሲያይ ሳልህ ምን ይላል? እና እንዴት ሆነን ነው የምንኖረው? ወላሂ እንዴት ነው የምንኖረው ይላል። እና በጣም ነው የምወደው። ምስኪን ልጅ ነው፣ ዩቲዩበር ነው። እና ሳልህ ምን ቀስ ብሎ ነው የሚያወራ። ሌሊት ነው በቃ እዛ ቸዶርሞ ይሆንና ወላሂ እንደው እንዴት ነው ታዲያ እንዴት ነው የምንገፋው ይላል። እና እንደዚህ ያስቀኛል። በቃ ያ ብቻ ይሁን እስቃለሁ እሱን ሳስብና። ምስኪን ልጅ ነው። እዚያ ያንገረብን ውሃ እየጠጣ ያደገ ነውና ምስኪን ልጅ ነው። በጣም ነው የምወደውና እንዲያው በአሜሪካ በአውሮፓ የምትኖሩ ስፖንሰር ብትሆኑና አግብታችሁ ብታመጡት ደስ ይለኛል። ካላገባ እና ቆንጆ በጣም የምወደው ምስኪን ልጅ ነው። ማንኛውም ነገር ነፃ ረጋ ያለ ልጅ ነው። እና ዶንት ዩዝ
3 white killers. What's that, everyone? Red meat, fat meat, sugar, salt. Don't forget. What's that? Sugar, salt, fat meat. ዶንት ኢት ሮሚት። ሮሚት ማለት እርጥብ ስጋ ነው። ሮሚት ይሉታል። ሮሚት እርጥብ ስጋ ነው። አሁን ከተፈሰከ ጀምሮ ሰው እሳት አስነክታችሁ ብሉት። ቢያንስ እሳት የሻረው ነገር ጥሩ ነው። እሳት የሻረው ነገር በውስጡ ያሉ ምናምንቶችን እሳቱ ኪለርስ ነው። ፋየር ኢዝ ኪለርስ። እሳት ገዳይ ነው እና ብዙ ጊዜ እርጥብ ስጋ አትድፈሩ። ሼር፣ ሰብስክራይብ ኤንድ ላይክ don't forget. Share, subscribe, like. Don't forget. 3 white killers. What's that? Salt, sugar, fat meat. Don't use. ስኳር፣ ጨው፣ የሰባ ስጋ አትጠቀሙ። ሞር ቱ ማች ኦይል፣ ዘይት የበዛበት ነገር አትጠቀሙ። ዘይት የበዛበት ነገር አትጠቀሙ። ትንሽ ነገር ነው የሚበቃ። ዶንት ዩዝ ቱ ማች ኦይል። እሺ፣ ቱ ማች ኦይል፣ ዘይት በብዙ አትጠቀሙ። ሞር ዱ ኖት ዩዝ ሮ ሚት፣ ቀይ ስጋ እሳት ያልነካው ይህን ነገር አትጠቀሙ። ብዙዎች ናቸዋለሁ። እኔ እኮ ስጋ በባህሪው እኔ ይገርመኛል አያለሁኝና ወይ ጉድ እንዲያውም መካር የለም እላለሁ። አርማታ እርጥብ ስጋ በባህሪው የመርጋት የመገገር ባህሪ አለው። በዚያ ላይ ቀዝቃዛ ቢራ ሲጨምሩበት አርማታው ነው ቁጭ። ሌሊት አይተኙ፣ ነብስ ውጭ ነብስ ግቢ። ምን አይነት ጨጓራ ይፍጨው እንዴት አድርጉ። ስጋው ስብ ነው በባህሪው ይረጋል። እዚያ ላይ የቀዘቀዘ ቢራ በላይ ላይ ተጨምሮበት ምን ሆነ? አርማታ ነው የሆነ። ፕሊስ ጋይስ፣ ለዚህ ለምን ነው በራሳችሁ ላይ የምትቀልዱ? አንዳንድ ሰዎችን ያለው በሶሻል ሚዲያ ኮካኮላ በስጋ ላይ ሲጨምሩበት ኮካኮላ ነው። አይ ዶንት ኖ። ፕሊስ ጀስት ስፔሻሊ ዩ ካን ዩዝ ዋር፣ ውሃ ተጠቀሙ። በተቻለ ጊዜ ካላቸው ጠዋት የፈላ ውሃ 2 ኩባያ። ስለዚህ ዶንት ፎርጌት 3 white killers. Sugar, salt, and fat meat. Do not use raw meat. ሁሉም ነገር እሳት የነካው ይሁን። እነዚህ ስል ደግሞ ስጋ ቤቶች ደግሞ እንትን እንዳይሉኝ ለነበረ ዘንጊታ ታንክ ዩ ሶ ማች ኤቨሪዋን። ፕሊዝ ዶንት ፎርጌት ሼር፣ ሰብስክራይብ፣ ላይክ እና አፕሪሺየት ኢት ዩ። መልካም ባል ይሆንላችሁ። እኔ አሁን ወደ ቅጠላችን ይኸው እዚህ ጋር እንግዲህ ቅጠላችን አለ። እቹት ነው ቅጠላችን እዚህ ጋር አለ። አሁን እንግዲህ ዝም ብሎ እንደዚህ አድርጎ መብላትም ይቻላል። ብሎን ቅጠሉን እንደዚህ አድርጎ ሎሚ ላይ አፍሱ መቆራረጥም አያስፈልግም። እዚህ ጋር ሽንኩርት አለ። ሽንኩርት እግር አለ። ይሄም ዝም ብሎ ነው የሚበላ። ቅንጥስ ተደርጎ ነው ካሽካሽ ተደርጎ ነው የሚበላ። እዚህ ጋር ኦሊቭ ኦይል አለ። እዚህ ጋር ሌመን አለ፣ ሎሚ አለ። እዚህ ጋር ኢትዮጵያ ቅቤ አለ። እዚህ ኢትዮጵያን ባረር ወርቅ የሆነች ሀገር ያለችን ሁሉ ነገር ኦርጋኒክ ኢትዮጵያ ይመረልሽ ሰብሉ አውድማ ጎተራው ይምላልሽ በሙሉ የተባለች ወርቅ የሆነች ሀገር ነው ያለችን። ስለዚህ ጋይስ ዶንት ፎርጌት ሼር፣ ሰብስክራይብ፣ ላይክ እና ያለው ሁኔታ ስለሆነ ቅቤው አያችሁት። ቅቤው ይሄ ነው። ፍሪጅ ውስጥ አለኝ በብዛት። እዚያ ውስጥ ብዙ ቅቤ ነው ያለኝ እና ገንዘብ ሴቭ እናደርጋለን፣ ጤናችን ሴቭ እናደርጋለን፣ ብዙ ነገር ሴቭ እናደርጋለን። ይሄ ቡና ማፍያ ነው። ቡና ውጭ አልገዛም፣ ቤቴ ነው ማፈላው። ስኳር አልጠቀምም እኔ ስኳር አልጠቀምም። እና ዶንት ፎርጌት 3 white killers. What's that? 3 white killers. Salt, sugar, fat meat. More, do not use too much raw meat. Do not use too much raw meat. ብዙም እሳት ያልነካው ስጋ አትደፋፈሩ።
እንደገና ደመ ነፍስም ነው። ደመ ነፍስም ነው። ስጋን በባህሪው አይታችሁት ከሆነ ጠጋ ብላችሁ የታረደን ስጋ ስታዩት የመንቀጥቀጥ ባህሪ ያለው ስቲል ደመ ነፍስ ነው። በቃ ደመ ነፍስ ነው። ስጋ በሬ አይታችሁት ከሆነ ያ ስጋ ቁርጥ አድርገው ትክ ብላችሁ ጠጋ ብላችሁ ብታዩት እንደዚህ የመንቀጥቀጥ እንደዚህ ይንቀጠቀጣል፣ እንደዚህ ማለት ነው። ስለዚህ እንደዚህ የመንቀጥቀጥ ባህሪ እንደዚህ ይላል እና እንትን አትበሉ። አሁን ወደ ቅጠላችን ወደ ራታችን ልንዞር ነው። ከስራ ገብተናል። ታንክ ሶ ማች ዶንት ፎርጌት 3 ዋይት ኪለርስ ዋዝ ዛት ሶልት ሹገር fat meat. Have a good night. Share, subscribe, and like. Have a good day.